እግዚአብሔር ኃይልና ጸጋ ላይ ቀርና አንተ በርታ ነው አይደል? እስካሁን ስታዩ ግዴ ነው ታዩ ያበረታቸው ነው ቃል ላይ አታገኙ ታዩ ግዴ ነው እንደፈለ አንቆራፋ ላይ ቃል ያወራሉ የሚል አታገኙ። እኔ ባገኝ ቶሎ ሌላ ቃል አዘጋጅቼ ሰፋችሁ ነበር። ግን እግዚአብሔር ይሰጣል፣ ኃይል አለ፣ ሁሉ ተከፍቷል። ታጠቅ፣ ልበስ፣ እንደ ጀነራል እንደ ሰራዊት ልበስ። ለምን ዲያብሎስ የሚባል ጠላት አለ በመዋቅር የሚሰራ አለቅነት፣ ስልጣናት፣ ኃይላት፣ ጌትነት በአይራት የሚሰሩ አሉ። ዝም ብሎ መንፈሳዊ ነገር ሪሊጂየስ የሆነ አርጉመንት ብቻ አይደለም። ስፒሪቹዋል የሆነ ዋርፌር መንፈሳዊ ጦርነት አለ። አንታለን ጠላት የሚዋጋባቸው ከኛ ውጪ የሆኑ ከኛ አስተዋጽኦ ውጪ የሆነ ውጊያ አለ። ይሄን ሁሉ እኛም እናወጣው አለ። እኛም ምንም የሌለንበት የሚያደርግ የጠላት ደግሞ ውጊያ አለ። ስለዚህ እግዚአብሔር ቃል የሚናገረው በጌታና በኃይሉ ችሎት የበረታችሁ ሁኑ። ይሄ ቃል ይግባብናል። ለምንድን ነው? የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ሁሉ ልበሱ። በዚህ ዓመት ላይ እንግዲህ ለምንድን ነው ኃይል የምንለብሰው? ለምንድን ነው ኃይል የምንለብሰው? ከድካም ለመውጣት ለምንድን ነው ኃይል የምንለብሰው? ለተልእኮ ለምንድን ነው ኃይል የምንለብሰው? የዲያብሎስን ሽንገላ መቃወም። የሚወጣ ሽንገላ አለ። ሽንገላ ዲሴፕሽን ነው፣ ማታለል ነው። ጥልቅ የሆነ የጠላት አርጉመንቶች አሉ። ጠላት ይዟቸው የሚመጣቸው ሰዎችን አይኖ የሚጠመዝዝባቸው ከእግዚአብሔር ሀሳብ የሚያወጣባቸው የእግዚአብሔር ጦር ዕቃ የለበሰ የጠላትን ታክቲክ ያውቃል፣ ስትራቴጂ ይለያል፣ በእግዚአብሔር ኃይል ያፈርሳል። ዝም ብሎ በንግግር በጠረጴዛ ዙሪያ አይደለም። ክብር ለኢየሱስ ይሁን። የምናሸንፈው የእግዚአብሔርን ኃይል በጌታና በኃይሉ ችሎት። ስለዚህ ምን በረታው በማን ነው? በጌታ። ምን በረታው በማን ነው? በኃይሉ ችሎት። ሁሉን ቻይ የትንሣኤ ኃይል ከእኛ ጋር አለ። እስቲ አሜን በሉ። አንዳንዴ ውስጣችሁ ሊሰማችሁ የተለያየ ነገር ካለ ትንሣኤ በሉ። የትንሣኤ ኃይል እኛ ጋር ያለ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢሆን እሱን ለሱ ሕይወትን የሰጠው ያ መንፈስ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። እንዴት እንደሚያነቃቃኝ ይቃል። ክብር የትንሣኤ ኃይል ኢየሱስን ያስነሳው ኃይል እኛ ጋር አለ። ክሬዝ ሆነ ለማገልገል ማንችልበት ምክንያት የለም። እኛ ጋር ያለው ዓለም ላይ ያለው ኃይል በሙሉ አንድ የዝም ካለ ዝም ያሰኝ አንድ የጌታ ሲገለጥ በሙሉ ጭጭ በጭጭ ትላለች። የወንቁት እያዩ ይሄ ጌታ ሲመጣ ይሄ ትንሣኤ ጌታ ሲመጣ ይሄ ደረፋ ሁሉ የነገሥታት አቅም እንሽት ይላል። የት ነው ያለው? እኛ ጋር የት ነው ያለው? ቤተክርስቲያን እኛ ጋር ያለው አለ። ስለዚህ ምኑ በጌታና በኃይሉ ችሎት የበረታችሁ። አንዳንዶቻችሁ በመንፈስ ነው። እኔ ዲዛይን ስለማድረግ ብዙ ጊዜ የምናገረው ብያለሁ። የምትሄዱ ሆነ ወደላ ሀሳቦች ሽፍት አድርጋለሁ። ተመለሱ። አሜን። ለሚመለከታቸው ማለት እግዚአብሔር እዚህ ያለ ማዕከላችን አለ እና በጌታና በኃይሉ ችሎት የበረታን ነው። እንበርታ፣ በእግዚአብሔር ዘንድ እንጽና፣ የእግዚአብሔር ፀሐይ እንልበስ፣ የዲያብሎስን ሽንገላ እናፍርስ። ውጊያችን ከደምና ከሥጋ ጋር አይደለም፣ ከሰው ጋር መፋጠጥ ይቅርብን። የጠላትን አሰራር እንወቀው። በማለዳ ተነስተን እናጽዳ። የሚሰራውን ቅዱሳን የሚዋጋውን እንጥረግ። የጨለማውን ስራ እናፍርስ። ለምን አለ? ለብሰን በጌታ እና በኃይሉ ችሎት በእግዚአብሔር እንበረታለን። ዳዊት ምን አለ? ዳዊት ግን ልቡን በእግዚአብሔር ምን አለ? አበረታ። ክብር ለኢየሱስ ይሁን። ድንጋይ እኮ የያዙ ሰዎች አሉ፣ ገዳዮች አሉ። አይመችም፣ አያነቃቃም። ኪቦርድ እንዳረቢ የሚመጣ የለም። እዛ ጋር ማራ ዳዊት ጋር አይዞ ተነስ ሊል የለም። ነገር ግን እዛ ውስጥ ሆኖ ሰማይን ያውቃል፣ እግዚአብሔርን ያውቃል። እዛ ተከቦ እያለ ዳዊት ግን ይላል ልቡ በማ በእግዚአብሔር አበረታ። ሪቫይቫል ውስጥ ገባ፣ ተነሳ፣ ተነቃቃ፣ ኃይል ለበሰ፣ ቆመ፣ ምሪት ተቀበለ፣ ወጣ። ምርኮ በምርኮ ነው። አራተኛው የጀመርነው ስራ ፍጻሜ እንዲያገኝ ኃይል መለበስ። የተጀመረ እግዚአብሔር የጀመረው ፍጻሜ እንዲያገኝ መልሶም ለዘወትር የተባለ እግዚአብሔር ቃል ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። የጀመርነው እንዲፈጸም፣ የእግዚአብሔር ወንጌል ተልእኮ እንዲፈጸም፣ የጀመርነው በግል ሕይወታችን እንዲፈጸም፣ እንደ ቤተሰብ የተጀመረ ነገር እንዲፈጸም፣ ያሰብናቸው የእግዚአብሔር ሀሳቦች ፍጻሜ እንዲያገኙ የእግዚአብሔር ኃይል ያስፈልገናል። በመንፈሱ የኛ ጥበብ፣ የኛ እውቀት፣ የኛ ችሎታ፣ የኛ ቅልጥፍና፣ የኛ ቴክኒክ፣ የኛ ታክቲክ ምንም አያደርግም። እግዚአብሔር ግን ከኛ ጋር አለ። እግዚአብሔር አብሮን ከወጣ አሜን በሉ። ሃሌሉያ። አብሮን ከቆመ ነገሮች በሙሉ ይስተካከላሉ። ክብር ለኢየሱስ ይሁን። ይገጣጠማሉ። እያንዳንዳቸው እየመጡ እንደደረቁ አጥንቶች እርስ በርሳቸው ሳይሳሳት የከበደ አጥንት ላየለ ሳይሆን የዓለሚቱ ከጫልቱ ጋር ሳይሆን በትክክለኛ ቦታውን ይይዛል። እስቲ አሜን በሉ። እግዚአብሔር ሲናገር ቦታ ነገራችን በሙሉ ይስተካከላል።
የተጀመረ የሚያስጨርስ ጌታ ከእኛ ጋር አለ። ምን ጀምራችኋል? ከዚህ በኋላ ወገኖች ልንገራችሁ፣ ተስፋ ብቻ የምንሰማው በዘመን አይደለም። ከዚህ በኋላ እነዚህ ላልኮ እግዚአብሔር እነዚህ አቤት ይጠይቃል አይኖር ኖሮ ከዚህ በኋላ ወደ ፍጻሜ ነው፣ ወደ መሄድ ነው። አሜን። በቃ ምን ነገር 100 ዓመት አንተ ትንቢት እኮ መስማት አለመስማት ማለት ዝም ብሎ ትንቢት እንዲህ እኮ ይላል እንዲህ እኮ ይልሻል እያሉ መኖር አለመስማት አሰማ አንዴ ሰማ አለ አሜን በሉ እንጂ እንዴ በቃ ደስ ይላል። ተነሰው ኮንግረስ ይላል ምን ይለው ሚያክ ሁሉ አረጋጋ ከዚህ ያወጣ አሜን። በቃ አሁን አለ ተናገር አለ ከዛ መጣ ወልበስ ከበላ ኢየሱስ ይሁን አሜን በሉ። የዘለቻችሁ እንደሰማን እንዲሁ አየን። አሁን የማየት ሰሞን አየ ሰማ ጠበቀ ሁሌ እየመጣ ምን ትለኛለህ? አይሆን እስራኤልን እስቲ ትንቢት እያለ አልዞረም። ጠበቀ፣ ጸና፣ ተጋ፣ በጥንቅ ጠበቀ። ኢየሱስ ሲመጣ ሄዶ ከጌታ ጋር አሜን አሜን። ከዛ በኋላ አሁን ባሪያህን በሰላም ምን ያደርጋል ኖሯል? ካለመጠበቅ ካለ ቪዥን ምን ያደርጋል? መሰረት ነው። ዝም ብሎ መኖር ባይወድ ሰውዬ ደስ አይልም። ዝም ብሎ ያለ ዓላማ እንዲሁ ባዶ ሆኖ መኖር አይወድም። በቃ እንኳን ይሄን ለዚህ ነበር የኖርኩት እሱ ብቻ ስሙ ለመሄድ ነው። ከዚህ በኋላ የተንዘላዘለ ሽማግሌ ይሆናል ፈልገዋል። ምን ሆነው መሄድ ነው። ክብር ለኢየሱስ። ጡረተኛ ሆነ ፈልገዋል። የእግዚአብሔር አጀንዳ ተፈጽሞብን እንሂድ። ለጡረታው ማሰራት ነው። የእግዚአብሔር አጀንዳ ከተፈጸመ የእግዚአብሔር ዓላማ ካለ ጡረታ ያስከብር ነው ማለት ነው። እግዚአብሔር ከእናንተ ጋር ይሰራል። ክብሩን በእናንተ ይገልጣል። መጥፎ ነው እኮ እያልኳት ነው። አንዱ እንደዛ እንዳይታረጉ በኋላ ችግር የለም ጡረታ አስከብሩ ግን ይሄ አይደለም እንጂ ለዓላማ ነው። አሜን። እኔ ለወንጌል ልንገራችሁ ከዚህ አሁን ከዚህ አጀንዳ ማለት በዚህ ነገር ውስጥ ሙላት ገብቻለሁ እያልኩ ራሴ እነግራችኋለሁ። ከዚህ ወንጌል ተልእኮ ውጪ እዚህ ምድር ላይ መኖር አለብን። ምን ማለት ነው? ኦልሬዲ ኢየሱስ የሚባል ይሄ ህይወት ገብቶብናል። ሌላውን ያስናቀ እሱ ገብቶ ነው እኛው ገባ። ህይወትን ተቀበልን። ዓለምን አስረጃ፣ ምድርን አስረጃ። ሌሎች አጀንዳ ዓላማውን ተራውብን እንደፈለጉ ሊሰበኩ ቢመጡ ሞገስ አጡ። ኢየሱስ ሲመጣ ሌላው ሁሉ አጠፋ። ስለዚህ መነቃቃት ክርስቲያን ነው። ወደ ከዚህ ከተለመደ ፕሮግራም ወደ ጠንካራ የጸሎት ህይወት፣ ወደ ጠንካራ መንፈሳዊ ህይወት ማለት ከቁጦ ህይወት አባባ ማሙሽና ማማ አሚቱ ከመሆን ወደ ማቹሪቲ መምጣት። አሁን በመንፈሳዊ ህይወት ትልቅ ሰዎች ቁጣ ያዛለ ሊሆኑ ይችላል። በመንፈስ ቢገለጥ ቁጦ ትልቅ ቁጦ ይዞ ነው እግዚአብሔር ከዚህ ላይ ያወጣል። ሁሌ ቁጦ ነው የቁጦ ክርስትና መሄድ በቃ ወደ ዘራሳ ሙላት ማድረግ። በነገራችን ላይ ትንሽ ሆኖ መሰል ሽማግሌ ትልቅ ሆኖ ቁጦ ሰው ሊይዝ ይችላል። የእድሜ ጉዳይ ብቻ ነው ማለት እድሜ ተጠቅሞ ማቹ ይሆናል። እንዲሁ የተዘላዘለ ነው ቁጦ ነው ያዘው ነው ሰው ይሆናል። እግዚአብሔር ከዚህ ነፃ ያውጣል። አሜን አሜን። ሲሪየስ ነውና የእግዚአብሔር ሐሳብ። ስለዚህ አፈጻጸም ነው ፐርፎርማንስ ብቻ ሳይሆን በእግዚአብሔር ላይ መደገፍ እንዲሆን። ሶስተኛው ለማንነት የሚመጥን ልብስ መልበስ። እስካሁን ያልኩት ስለ ኃይል ነው። ሶስተኛው ለማንነታችን የሚመጥን ልብስ መልበስ። ምን ይላል? ጌጠኛ ልብስሽን ምን በይ ልበሽ። አለ ሶስተኛው ጌጠኛ ልብስሽን ልበሽ። ይህ የክብር ልብስ የማንነት ልብስ ነው። ምንድነው? ቅድም ያልኳችሁ ሁሉን እያደረገ ያለው እግዚአብሔር አቅርቦ ነው። አሁን ልብሱ ተቀምጧል። አንተ ራስህ ልበስ። ለእኔ መጥቼ አስገባዋለሁ። ተኝ እጅሽን እየዘረጋሁልሽ